ቤዝዬ እኮ ለስጦታ ያላት ክብር ግን ይለያል ማለት ነው። እና ስንት ነገር እያለ ለምሳሌ ልብሷ አለ፣ በጣም ምርጥ ምርጥ ልብሶች አሏት። በዚህ አጋጣሚ ያው ቪዲዮ ስትሰራ ሁሌ የምናየው ነገር ነው እና የሚያምሩ ልብሶች አሏት። ያ ሁሉ እያለ አሻንጉሊቱ የለም ፎቶአችን የለም ትላለች አስሬ ማለት ነው። እና ያው ውዱ ባሏ ስለሰጣት ስጦታዋን በጣም ነው የምትንከባከበው። በዚህ አጋጣሚ ፎቶአቸውን ያው ፊት ለፊቷ አድርጋ ጧት ስትነሳ ታየዋለች፣ ማታ ስተኛም ታየዋለች። እና ቸኮሌትዬ ዛሬ በኃይለኛው ነው የተጨናነቀች የኔ እናት። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የሁሉ ሰላምና ፍቅር በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰብ እንደተለመደው ይሄን ቪዲዮ ላይክ እያደረጋችሁ እንግዲህ ዛሬ ማለት ነው የማርክና የቤዝዬ ቤተሰቦች ቤዝዬ በጣም ነው የተጨናነቀችው። እኔ ማለት በመጨነቅም በመሳቅም ነው ቪዲዮን የጨረስኩት። የምሬን ነው። ስቅ ያለው የሆነ የሚያስቅ ቦታ ላይ እየሳኩ ነበር። እሷ እንደዛ ደግሞ ዙሪያውን እየዞረች ስትሽከረከር ስትጨናነቅ ሳያት ማለት አብሬ ፕራንክ መሆኑን እያወቅኩ ራሱ ከእሷ ጋር ጭንቅ ጥበብ እያልኩ ነበረ። ማርኬ ግን ማለት ነው ነብስ አይማርም መቼም። አሁን በትናንቱ በቀል መሆኑ ነው ብድርን መመለስ ነው። በትናንትናው ዕለት እኮ ግን ብድር የሚያስመልስ አይደለም። ያው ውጣ ስላለችኝ እኔ በዛ ተበሳጭቻለሁ። በቃ ሄዳለችኝ አለ ማለት ነው። እና እኔ እኮ ማለት በትናንትናው ቪዲዮ ያልኩት ምንድነው በቃ የሆነ ፍርሃቻ ነው እኮ ቤዚ ላይ ሌላ ነገር አይደለም። ማርኬ እንዲሄድ ፈልጋም አይደለም ግን እንዴት የሰው ፍራቻ ይመስለኛል። አብረው እየኖሩ ነው አይነት ነገር ይመጣብኛል አይነት ነገር እንጂ አንተ ደግሞ ተናደባት ነው። በእርግጥ ተናደባት አይደለም፣ ያው ፕራንክ ለማድረግ ስለፈለክ ነው። ለማንኛውም አሪፍ ፕራንክ ነው። ግን እኔ አታሳሽ ስትጨንቅ ሳያት ጨንቆኛል። ምስኪንዬ በአንዴ እቃዋ እንዳለ ሲዘረፍ እንዴት አትጨናነቅ? ተወኝ አባት ስትል አታሳዝንም? ቤተሰብ የኔ ወዶች እኔ እኮ ማለት ነው በቃ ሳቂ ስለሚመጣብኝ ነው እንጂ አዝኛለሁ። እመቤቴን በጣም ነው እንደዛ ስትጨነቅ አብሬያት የተጨነቅኩትና መጨረሻ ላይ ደግሞ ማለት ነው በቃ ቤት የለኝም ልውጣ አለች። ይሄ የተጨነቀ ሰው ወሬ ነው ማለት ነው። እና ማርኬ ደግሞ እያቀፋት ምናምን አክት ሲሰራባት ማለት ነው መጣብኝ ሳቄ። እና ፕራንክ ነው ብሎ እስከሚነግራት ድረስ ባለው ሰዓት ላይ እኮ የኔ እናት ምን ያክል ነበረ ጭንቀቷ ማለት በቃ ስታስብ የነበረው ማለት ቤተሰቦቼ። እኔ ገና ህይወቴን ሀብዬ ጀመርኩ ስል ገና ከጅምሩ እንደዚህ አይነት መሰናክል የሚገጥመኝ ፈጣሪ ወይ ምን አድርጌ ነው? ለምንድን ነው ከኔ ላይ ፈተና የሚበዛው? እያለች ነበር ስታማርር የነበረው ውስጧ ላይ ማለት ነው። ምክንያቱም በጣም ከባድ ነው። አንድ ነገር ሳይተውላችሁ ሻንጣ የለ፣ ጫማ የለ፣ ልብስ የለ፣ ጥርግርግ ተብሎ ከቤታችሁ ወጥቶ ሲጠብቃችሁ ስሜቱ በጣም ከባድ ነው እኮ እውነት። እንደውም በትናንትናው ዕለት እኔ ፈርቼ ነበረ፣ በቃ መተኛት አልቻልኩም ነበረ፣ እስከሚነጋ እየቸኮልኩ ነበር አለች ማለት ነው። እና ያው ለመጀመሪያ እንግዲህ ያስፈራል። በተለይ ደግሞ በቤተሰብ ውስጥ ኖራችሁ በቤተሰብ ውስጥ አድጋችሁ ለብቻ መኖር በጣም ነው የሚከብደው የኔ ውድ ቤተሰቦች ማለት ነው። ማርያምን እኔ ለራሴ አሁን የብቸኝነት ኑሮ እንዴት እንደምለምደው አላውቅም። መቤቴ በቃ ትልቅ እስከመሆን ድረስ እዛ ቤተሰብ ጋር ተጣብቄ ነው እና ትናንት እንደዛ ስትል ቤዚ ማለት ነው ማለት የእሷን ሀሳብ ወደ ራሴ ያመጣሁት እንዴ እኔ ያው እንዴት ነው የምሆነው አልኩኝ ማለት ነው። እና በጣም ይከብዳል። እንደውም ጀግና ነች፣ እግዚአብሔርን በጣም ጀግና ነች። በመጀመሪያ ቀን ራሱ ብቻዋን ማደሯ፣ ከቤተሰብ ተለይታ የማታውቅ ልጅ እንደዛ ብቻዋን ማደሯ እኔ አድንቄያታለሁኝ። እኔ በሁሉ ነገር እንዳደነኳት እኮ ነው የኔ ቆንጆ ማለት በቃ ቀመም ስለሆነች እኔ ሁሌም ነው ማደንቃት ቤዝዬ። ሁሉ ነገሯ እኮ ነው ደስ የሚለው ማለት ፍጥነቷ ራሱ ይሄ እንዴት ልፍስፍስ አይነት ሰው አይደለችም። እና በዚች እድሜዋ ኮረሪማ እንዴት ነው በቃ ነገሩ መግለጽ እንዴት ነው ማብራራት አቃተኝ። ማለት የእሷን ፍጥነት የሚገልጽበት መንገድ አቃተኝ ውዶችዬ። እናንተ የምትመለከቱት ነው። እና ልክ ሁሉ ነገሩ ማለት ነው ቅልጥፍጥፍጥፍ ያለች እና ደግሞ እንደዚህ አይነት ቪዲዮ ካልተሰራ ችግር ነው እኮ። ፍቅር ሲሰራ ቪዲዮ አይታይም። ለማንኛውም የእነሱን ቪዲዮ ስታዩ ላይክ እያደረጋችሁ ላይክ ስታደርጉት በነገራችን ላይ ላልደረሰ ሰው ይደርሳል እንጂ ላይክ እኮ ጥቅም ኑሮት አይደለም፣ ግን ላልደረሰ ሰው ይደርሳል። ቻናላቸው ይተዋወቃል ማለት ነው። እና በደንብ እናበረታታቸው። ቤዚ ደግሞ አሁን 30 ሺህ ነው የሚቀራት። እንኳን 30 ሺህ ከዛ በላይ ማድረግ እንችላለን እኛ ከተባበረም ማለት ነው። የምሬን ነው። እስኪ ወደ 100 ሺህ እንግፋትና ከዛ እናክብረው፣ ደግሞ 100 ሺውን እናክብረው ማለት ነው። የምር በቅርቡ 100 ሺህ አስገብተናት እስኪ ትደሰት።
አንዳንድ ሰዎች ደግሞ አሉ ማለት ነው እንደው ጥውልቅ ብለው ልክ እንደርጎ ዝም ሌላ ታሪክ የሚጽፉና ለምሳሌ ከአብርሽ ቤት መኮመት ያለባቸውን ከዚህኛው ቤት መጥተው ይኮምታሉ ማለት ነው። ምን አገናኘው? ሲጀመር እኮ ሀሳብ መስጠት ያለበት ሰው በዛ በቪዲዮ መሰረት እንጂ የሌላን ሰው ኮሜንት ከዚህ እያመጡ መለጣጠፍ እንዴ! በመጀመሪያ ደረጃ የሚሰራን ሰው ማበረታታት ይልመድብን። አሁን እኮ ልትሉ የሚገባው ማርኬና ቤዚን በቃ በርቱ፣ ወደፊት ሂዱ፣ አይዟችሁ፣ ፍቅራችሁ ይስመር፣ ፍቅራችሁ ይጽና ማለት ሲገባችሁ የቡታጅራ ዩቲዩበሮች ዝሙት ነው የሚያስተምሩት። ዝሙት ካስተማሩ አንቺ ማን ተመልከቻለች ሲጀመር? ሲቀጥል ደግሞ ከቡታጅራ ዩቲዩበሮች አሁን በጣም እየተበላሸ ያለው አብርሽና አብርሽ ነው። ሌሎቹ ፕራንክም አደረጉ ምንም አደረጉ ስራቸውን እየሰሩ እያደጉ ነው ያለ። እኔ የአብርሽን ስራ መቼም ልደግፈው አልችልም። ይሄ በትክክል ልክ ነው እኮ ሀሳባችሁ ልክ ነው። አሁን ዝሙት ነው ምናምን ብላችሁ መጻፋችሁ ትክክል እያሳየ ያለው ነገር ዝሙት ነው። ግን ከራሱ ከቤቱ ሂዳችሁ ለጥፉለት። ከቤዝና ከማርኬ ቤት እንደዚህ ብላችሁ መኮመት ለምን አስፈለገ? ያንን ኮሜንት አይቶ በእናንተ መሰረት ሌላውም እንዲሄድ ነው እንዲጓዝ ነው የምትፈልጉት? ሲቀጥል ደግሞ አብርሽና ሩታ እኮ እንደዚህ ፍቅር አጫውቷቸው ነበረ። አሁን ላይ ያሉበት ነገር እንግዲህ ተመልከቱ። እናንተም ነገ እንደዚህ እንዳትሆኑ ፈራለሁ የምትሉም አላችሁ። በማያስጨንቃችሁ ነገር አትጨነቁ። በሰው ቤት አትግቡ። ሲጀመር የነገውን እንኳን እናንተ አይደለም ራሳቸው ማርኬና ቤዚ ራሱ በህይወታቸው ምን እንደሚፈጠር አያውቁም። ገብቷቸዋል አይደል? የነገን ማንም አያውቅም። የዛሬን ነው መኖር ያለብን። ዛሬ ያሉበትን ነገር ነው ማድነቅም ማበረታታት ካለባችሁ ዛሬ ያሉበትን ዛሬ በሚለቁት ቪዲዮ እኔ በጣም ነው የማደንቃቸው። እኔ ከአብርሽ ውጭ ማለት ነው። አብርሽም አሁን ነው የተበላሸው። በፊት እኔ ወደው ነበር። አሁን ግን እኔ እሱን ጭራሽ የሚያደርገውን ነገር በጣም ስለሚያስጠላ ማለት ነው። ከዛ ውጭ ያሉት ግን እኔ ያደንቃቸዋለሁ። ጎበዞች ናቸው። ድራማ የሚስሩ ምን የሚስሩ እነሱ ከፍ እያሉ ነው ማለት እንግዲህ ገና ዩቲዩብ ሲጀምሩ የምናውቃቸው ሰዎች ዛሬ ምን ላይ ደርሰዋል? ምን ላይ ነው ያሉት? እየሰሩ ነው፣ እየተለወጡ ነው ያሉት። እና የሚለወጥን ሰው እንደዚህ ናችሁ በማለት እናንተ ልጥሉት አትችሉም። እና የማይባል ነገር ከሰው ላይ አምጥታችሁ ማትለጥፉ ማለት ነው። የሁላችን መጣፈንታ በጣም ይለያያል። እና ደግሞ ስለፍራሹ ቤተሰብ ማርኬ ሁሉን ነገር ኃላፊነት ከወሰድክ ለምንድነው ሁሉን ነገር ያላዘጋጀኸው? ለምንድነው አልጋ ማትገዛላት? እንዴት ለሴት ልጅ ሴራሚክ ጥሩ አይደለም እና ይሄ ሼምፉል ነው ምናምን ነገር ተብሎ ተጽፎላችሁ አየሁኝና ምንድነው ሼም የሚያሰኘው ምንድነው ማለት? ፍራሿውን ለቤዚ በቂ ነው። እኔ በበኩሌ ማለት ነው ማርያም መሬት ላይ መተኛት በጣም ነው የምወደው፣ ይመቸኛል። አልጋን ያልወድም እንደው። ስለዚህ አሁን ይሄ ሀሳብ ምን ይሉታልሽ? አሁን ማርኬ አልጋ መግዛት አቅቶት ነው አልጋ አልገዛም ማለ። እንኳን አልጋ አይደለም ገና ብዙ ነገሮችን ያሟላሉ እነዚህ ልጆች ማለት። ቤዚ አሁን በደንብ ካደገች ይሄ ቻናሏ በደንብ ካደገላት ደህና ከሰሩ በጣም ከፍ ያለ ቤት ይከራያሉ፣ አብረው ይኖራሉ፣ ይጋባሉ፣ ይወልዳሉ። ኦኬ። እና ምንም ሼም ነው ምናምን የሚያስብል ነገር የለም። ማድረግ ያለበትን እያደረገ ነው ያለው ማለት ነው። በስርዓቱ ደስታዋን መልሶላታል ለቤዝዬ። ፍቅራቸው ተመልሷል። አብረው አሁን ላይ ደስ የሚል የፍቅር ጊዜ እያሳለፉ እና እሷ አልጋ ፈልጋለሁም አልፈልግምም አላለችም። እነሱ ያወሩትን አታውቂም። አሁን አንቺ እንደዚህ ብለሽ የጻፍሽው ማለት ነው። ቸኮሌቴ መሬት ነው የምተኛው እኔ መሬት ነው የምወደው ብላው ቢሆንስ? እንደው አልባሌ ነገር እያመጣችሁ የምትለጥፉ ግን በሰላም ነው? ጤናማ ናችሁ? ግን ደግሞ ሼም ነው ምናምን ትላለች እኮ። ምንም ሼም የሚባል ነገር የለም። ስለ አናኗር ዘይቤያቸው፣ ስለ ግል ህይወታቸው ራሳቸው ይተዋወቃሉ። እኛ ማድረግ ያለብን የሚጠበቅብንም እነሱን ማበረታታት፣ እነሱን መውደድ፣ በሚሰሩት ስራ አይዟችሁ በርቱ ማለት ብቻ ነው የሚጠበቅብን። ከዛ የተረፈ ከዛ የዘለለ ንግግር ግን ንግግር ብቻ ሆኖ ነው የሚቀረው ማለት ነው። እና ለማንኛውም ውድ ቤተሰብዬ ያው ብዙ ነገሮችን ስለምመለከት እኮ ነው በእኔም ቤት እየመጡ የሚወላቀጡ ሰዎች አሉ። እኔ እኮ በኮሜንት ማለት እንደዚህ ሲጽፉልኝ እንደው ከአንዳንድ እኮ ነው የምለቅማቸው፣ አላስቀምጣቸውም፣ ብሎክ ነው የማደርጋቸው። ምክንያቱም እንደዚህ አይነት ሰው ከእናንተ ቤት ተቀምጦ ምንም ስለማያደርግ የሚመጣው ደግሞ ለነገር እንጂ ሊያበረታታችሁ ስላልሆነ ማለት ነው። ብዙ ሰዎችን አሁን እኔ በእነ ማርኬት ሰራ ብዙ ሰዎች ይኮምታሉ፣ ግን ከአንዳንድ ነው የምደልታቸው ወዲያውኑ ማለት ነው። ድጋሜ ከቤቴ እንዳይኮምቱ